ህወሓት የፌዴራል መንግስትን ወራሪ ኃይሎች ከትግራይ እንዲወጡ አሳሰበ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ኃይል ዛሬ ሚያዝያ 25 ቀን 2017 ዓ.ም በወጣው መግለጫ የፌዴራል መንግስት በስምምነቱ ላይ የተመሰረተውን የትግራይን ሉዓላዊ ግዛት የያዙ የጦር ኃይሎችና ሰፈሮችን በአስቸኳይ እንዲለቀቅ ጥሪ አቅርቧል። ይህ እርምጃ በወራሪዎች ቁጥጥር ስር የሚገኙ ህዝቦች የደረሰባቸውን ስቃይና ሞት ለማቆም ይረዳል ሲል ህወሓት አመልክቷል። በተጨማሪም ህወሓት በመግለጫው የተፈናቀሉና ወደ ሱዳን የተሰደዱ ወገኖች ደህንነታቸው ተረጋግጦ አስፈላጊውን ድጋፍ ተደርጎላቸው ወደ ቀያቸው እንዲመለሱ የፌዴራል መንግስት በድጋሚ አሳስቧል። መንግስትም ይህንን ኃላፊነቱን እንዲወጣ ጠይቋል። ከዚሁ ጋር በተያያዘ ዜና ብሔራዊ ምርጫ ቦርድ እንዳይቀሰቀስ ጊዜያዊ እግድ አድርጎበት በ3 ወራት ውስጥ ሂደቱን የተከተለ ጠቅላላ ጉባኤ እንዲጠራ ያሳሰበው ህወሓት የ6 ወራት የስራ አፈጻጸምና የወደፊት አቅጣጫ ላይ እየመከረ መሆኑን በደብረጽዮን ገብረ ሚካኤል የሚመራው ህወሓት ቡድን ገለጸ። ቦርዱ የሰጠው ቀነ ገደብ ለማለቅ ቀናት የቀሩ ሲሆን ቦርዱ ህወሓት ጠቅላላ ጉባኤ ካላደረገ በልዩ ሁኔታ የሰጠውን ፍቃድ እንደሚሰርዝ ከዚህ በፊት ማሳሰቡ አይዘነጋም። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በበኩሉም ህወሓት ዳግም እንደ አዲስ ድርጅት አይመዘገብም፣ የበፊት እውቅና ይመለስለት ብሏል። አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው በቂሊጦ ማረሚያ ቤት ጥቃት ተፈጸመባቸው። በቂሊጦ ማረሚያ ቤት ሚያዝያ 2 ቀን 2017 ዓ.ም ምሽት ላይ ቀይ ቦኔት የጫኑ የፌዴራል ፖሊሶች ቁልፍ ሰብረው በመግባት አቶ ክርስቲያን ታደለና አቶ ዮሐንስ ቦያለውን እንዲሁም ዶክተር ወንደሰን አሰፋን ጨምሮ ሌሎችም እስረኞችን ከእስር ቤታቸው አስወጥተው እስከ ንጋቱ 7 ሰዓት ድረስ ሜዳ ላይ አሳድረዋቸዋል። ተጎጂዎቹ ሚያዝያ 4 ቀን ለፍርድ ቤት ባቀረቡት አቤቱታ ፖሊሶች በኃይል ቤታቸውን ሰብረው በመግባት እጃቸውን ወደ ላይ እንዲያደርጉ ካዘዙ በኋላ በመሳሪያ አስፈራርተዋቸው ሜዳ ላይ በሰልፍ እንዳሳደሯቸው ገልጸዋል። በተለይም ቀደም ሲል የጤና እክል የነበረባቸው አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ተጨማሪ የጤና እክል ሊጋለጡ እንደሚችሉ ገልጸዋል። የፌዴራል ፖሊሶች ማረሚያ ቤቱን ሰብረው የገቡበትና እስረኞቹን ከክፍላቸው ያስወጡበት ምክንያት እስካሁን በግልጽ አልታወቀም። ይሁን እንጂ ድርጊት በእስረኞቹ ላይ ከፍተኛ ስጋት እንደፈጠረባቸው ጠቁመዋል። ኤርትራ ተማሪዎቿን ወታደራዊ ምሽጎችን አስጎበኘች። በአሰብ ከተማ በወልዳ ወልደ ማርያም ሁለተኛ ደረጃ ትምህርት ቤት የሚማሩ ከ600 በላይ ተማሪዎች ባለፉት መጋቢት ወር መጨረሻ አካባቢ በኢትዮ ኤርትራ ድንበር አቅራቢያ የሚገኘውን በኢትዮ ኤርትራ ጦርነት ወቅት ከፍተኛ ውጊያ የተካሄደበትን የቡሬ ጦር ግንባር ምሽግ አስጎብኝተዋል። በዚሁ በቡሬ ግንባር እንደ አውሮፓውያን አቆጣጠር ከሰኔ 3 እስከ ሰኔ 12 ቀን 2000 ግሪጎሪያን ካላንደር ኢትዮጵያ የአሰብን የወደብ ከተማ ለመቆጣጠር በተደረገ ከባድ ውጊያ ከኢትዮጵያ በኩል 4125 ወታደሮች እንደሞቱና 7110 እንደቆሰሉም 7 ታንኮች እንደወደሙ በወቅቱ ከኤርትራ በኩል ውጊያውን ይመሩ የነበሩት ኮሎኔል ሚካኤል ተክለሰንበት ተናግረዋል። የደቡብ ሱዳን ኃይሎች ወደ ኢትዮጵያ ግዛት ዘልቀው ገቡ። የደቡብ ሱዳን ታጣቂ ኃይሎች በኢትዮጵያ ጋምቤላ ክልል ውስጥ እስከ 30 ኪሎ ሜትር ዘልቀው በመግባት የላሬ ወረዳን ተቆጣጥረዋል። ስማቸው ያልተጠቀሰ የአካባቢ አስተዳደር ከባድ ጉዳት የደረሰባቸው ሲሆን በርካታ የኢትዮጵያ የጸረ ሁከት ፖሊስ አባላትም ቆስለዋል። የዓይን እማኞች እንደሚሉትም በወረዳው የደቡብ ሱዳን ባንዲራ ከፍ ብሏል። የፌዴራል ፖሊስ ኃይል በሜካናይዝድ የደቡብ ሱዳን ኃይሎች ድንገተኛ ጥቃት በመገረሙ ወደ ኋላ መፈግፈጉን ተገልጿል። በአካባቢው ውጥረት የነገሰ ቢሆንም እስካሁን የሰው ህይወት ስለመጥፋቱ የተረጋገጠ ነገር የለም። የአካባቢ ምንጮች እንዳመለከቱት ይህን ወረራ የፈጸሙት የደቡብ ሱዳን መንግስት ላይ ተቃውሞ እያካሄዱ የሚገኙት የሪክ ማቻር ታማኝ ኃይሎች ሊሆኑ ይችላሉ። የኢትዮጵያ መንግስት በጉዳዩ ላይ እስካሁን ድረስ ይፋዊ መግለጫ አልሰጠም። ኢትዮጵያና ደቡብ ሱዳን በቅርብ ዓመታት የሁለትዮሽ ግንኙነታቸውን ለማጠናከር ቢሰሩም በተለይም በድንበር አካባቢዎች በተደጋጋሚ የጸጥታ ችግሮች ይስተዋላሉ። በአማራ ክልል በተቀሰቀሰው ግጭትና በተለያዩ ችግሮች ምክንያት በ9 ወራት ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉን የክልሉ ጤና ቢሮ አስታወቀም። በአማራ ክልል ጤና ቢሮ እናቶችና ህጻናት አፍላ ወጣቶች ዳይሬክቶሬት አቶ መልሰው ጫን ያለው በክልሉ ግጭቱ ከተቀሰቀሰ ጀምሮ የእናቶች ሕክምና አገልግሎት ጨምሮ በጤናው ዘርፍ የታቀዱ እቅዶች ማሳካት አልተቻለም ሲሉ ተናግረዋል። በዚህ በአሁኑ ወቅት በክልሉ የታችኛው እርከን መዋቅር መሰረተ ልማት አቅርቦትና ጤና ጣቢያዎች ላይ ጉዳት በመድረሱ የሚፈለገው ልክ የዜጎችን ህይወት ለማትረፍ ተግዳሮት እየሆነ መምጣቱን ገልጸዋል። በክልሉ የተቀሰቀሰው ግጭት በአንጻራዊነት በዞኖች የቀነሰ ቢሆንም የህክምና ተቋማት በሚፈለገው ልክ ማህበረሰብን ለማገልገል ፈታኝ እንደሆነባቸው ዳይሬክተሩ ጠቁመዋል። በዚህም በተለየ መልኩ ነፍሰ ጡር እናቶች በወሊድ ጊዜ በቂ የሆነ ህክምና አገልግሎት ባለማግኘታቸው ባለፉት 9 ወራት ብቻ 200 እናቶች ህይወታቸው ማለፉን ገልጸዋል። በክልሉ የተፈጠረው ግጭት መቀጠል የህክምና ተቋማቱ የሚሰጡትን አገልግሎት እንዲስተዋወሉ ስለሚያደርጋቸው ጉዳዩን በሚመለከታቸው
ለሚመለከታቸው አካል ሁሉ ትኩረት ሊሰጠው እንደሚገባ ጠቁሟል። ዝቅተኛ ውጤት ላስመዘገቡ ዩኒቨርሲቲዎች ትምህርት ሚኒስቴር ማስጠንቀቂያ ሰጠ። የትምህርት ሚኒስቴር በተከታታይ ለ3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወስድ አስታውቋል። ይህ ይፋ የሆነው ትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በነበራቸው ውይይት ወቅት ነው። የፌዴራል ትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ እንዳሉት በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት የሚያስመዘግቡ ዩኒቨርሲቲዎች በትምህርት ስልጠና ባለስልጣን በኩል የማስተካከያ እርምጃ ይወሰድባቸዋል። በተጨማሪም የዩኒቨርሲቲ አመራሮች በልቀትና በክህሎት ላይ ተመስርቶ እየተመደቡ መሆኑን የጠቆሙ ሲሆን የዩኒቨርሲቲ አመራር ስርዓትን ለማዘመን የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየሰራን ነው ብለዋል። በኦሮሚያ ክልል ከ700 በላይ የትምህርት ቤት ኃላፊዎችና መምህራን የደረጃ ቅጣት ተጣለባቸው። የኦሮሚያ ክልል ትምህርት ቢሮ በዚህ በጀት ዓመት ባካሄደው ግምገማ በስነ ምግባርና በአመራር ብቃት ጉድለት የተገኘባቸው ከ700 በላይ የትምህርት ቤት ኃላፊዎችና መምህራን የደረጃ ቅጣት ጣለባቸው። የክልሉ ምክትል ትምህርት ቢሮ ኃላፊ ዶክተር ካሳሁን ገላና እንደገለጹት እርምጃው የትምህርት ጥራትን ለማረጋገጥ የተወሰደ ነው ብለዋል። በተጨማሪም ቢሮ በክልሉ ፍትሃዊ የመምህራን ስርጭት እንዲኖር ለማድረግ ከ1000 በላይ መምህራን ከከተሞች ወደ ገጠራማ አካባቢዎች አዘውሯል። በሌላ ዜና ደግሞ በክልሉ በተፈጥሮ አደጋዎችና ግጭቶች ጉዳት የደረሰባቸው 1600 ትምህርት ቤቶችን እየጠገነ መሆኑን አስታውቋል። የትምህርት ቢሮ እነዚህን እርምጃዎች በክልሉ የትምህርት ጥራት ለማሻሻልና ምቹ ሁኔታዎችን ለመፍጠር ያለሙ መሆናቸውን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋይት ሃውስን የብሔራዊ ደህንነት አማካሪ የነበሩትን ማይክ ዋልትዝ ከኃላፊነታቸው ማንሳታቸው ተገለጸ። ዶናልድ ትራምፕ የብሔራዊ ደህንነት አማካሪያቸው ማይክ ዋልትዝ ከኃላፊነታቸው በማንሳት የውጭ ጉዳይ ሚኒስትር የሆኑትን ማርኮ ሩቢዮን በጊዜያዊነት ቦታው ላይ ሾመውታል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ማይክ ዋልትዝ በቀጣዩ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር እንዲሆኑ እጩ መደረጋቸውን ገልጸዋል። የ51 ዓመቱ የቀድሞ የሪፐብሊካን የህግ ባለሙያ ማይክ ዋልትዝ በቸልተኝነት መረጃ ሾልኮ እንዲወጣ አድርጓል በሚል ከፍተኛ ትችት ገጥሟቸው እንደነበር ነው የተገለጸው። ሄንሪ ኪሲንገር በ1970ዎቹ የውጭ ጉዳይ ሚኒስተርና ብሔራዊ ደህንነት አማካሪ ሆነው ከሰሩ በኋላ ሁለቱን ኃላፊነት አንድ ሰው ሲይዝ ማርክ ሩቢዮን የመጀመሪያዎቹ መሆናቸውን ሮይተርስ ዘግቧል።